እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እግዚአብሔር አምላካችን ሆይ አንተ መልካም አምላካችን፣ ባገኘን በታላቅ መከራ መሸሸጊያችን፣ ቀን ስትከፋ፣ ሁኔታዎች ሲያስጨንቁ፣ ዓለም ግራ ስታጋባ፣ እግዚአብሔር የከበቡንና የምንተማመንባቸው ሲርቁን፣ እረኛችን ተስፋችን ከከበበን ከጠላታችን ከዲያብሎስ ከጨለማው ኃይል ሥልጣን የታደግከን አምላካችን፣ ከዘላለም ሞት ወደ ዘላለም ሕይወት የጠራ አምላካችን እግዚአብሔር አንተ ቅዱስ ነህና እናመሰግንሃለን። ክብርና ምስጋና ላንተ ይሁን። እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ እግዚአብሔር አምላክና መድኃኒቴ ሆይ የጠራህን ለቅዱስነት ለቅድስና ለክብርና ለልዕልና ነውና እግዚአብሔር አምላካችን ሆይ በእውነት እንደተጠራንበት መጠራት በቅድስና በፊትህ ልንቀርብ እንፈልጋለን። እግዚአብሔር ሆይ በዘመናችን ሁሉ ከማንኛውም አይነት ተጽዕኖ እግዚአብሔር አምላኬ ነፃ ሆነን በቃልህ ብርሃን በመንፈስ ቅዱስ ብርታት እግዚአብሔር እንደ ቃልህ በተጠራንበት መጠራት የሚመጥነንን መንፈሳዊ ፍሬን እያፈራን ከክብርም ወደ ክብር እየተለወጥን በጸጋህ እንድንኖር እግዚአብሔር አምላኬ ሆይ ማስተዋልና ጥበብን ስጠን። እግዚአብሔር ሆይ እንደ ዘመኑ ሳይሆን ጥንትም ዛሬም እንደማይለዋወጠው ሁል ጊዜ ታላቅ ስለሆነ እንደሆነው ቃልህ ሁለት አፍ ካለው ሰይፍ ይልቅ የተሳለ አጥንትንና ጅማትን እስኪቆርጥም ድረስ የተሳለ ነው ተብሎ እንደተጻፈ እንደ ቃልህ ጉልበት ከሕይወታችን ላይ መቆረጥ ያለበት እየተቆረጠ በሕይወታችን ላይ መጨመር ያለበት እየተጨመረ በቃልህ ብርታት በሕይወታችን በጸጋ ላይ ጸጋ በክብር ላይ ክብር በሞገስ ላይ ሞገስ በጸጋ ላይ ጸጋ እየበዛና እየተደራረበ እግዚአብሔር አምላኬ ወደ አየህልን የሕይወት ልዕልናና ከፍታ እግዚአብሔር ሆይ እንድንደርስ ዘንድ እንጸልያለን። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችን ነው ተብሎ እንደተጻፈ ጌታ ሆይ በሕይወታችን አንተን መምሰላችን እግዚአብሔር አምላክ የሰውነታችንን ሕይወታችንን ማንነታችንን ሁሉ ለአንተ መልካም ቤተ መቅደስና የአንተ ማደሪያ መንፈስ ቅዱስም መኖሪያ መሆኑን አውቀን እግዚአብሔር ሰውነታችንን አእምሯችንን ሐሳባችንን ለአንተ እየተከበረ የተቀደሰ የተለየ መሥዋዕት አድርገን እንድናቀርብ ዘንድ የሚረዳን እግዚአብሔር አምላካችን ጸጋ ነውና እግዚአብሔር የተቀበልነው ጸጋ ደግሞ ኢየሱስ ክርስቶስ ስለ በደላችን ስለ ኃጢአታችን በመስቀል ላይ ተሰቅሎ ከሙታንም በሦስተኛው ቀን ተነስቶ ስለ እኛ በተቀበለው መከራና ስቃይ ምክንያት ስለ እኛ መሥዋዕት ሆኖ በትንሣኤው ከሙታን ተነስቶ ወደ ሰማይም ከፍ ብሎ ከሙታን እንዳስነሳን ከአሮጌው ማንነታችን የተወለድንበትን መወለድ አስወግዶ ዳግም በቃሉና በደሙ አምጦ በወለደን በዚያ ጸጋና በተቀበልነው ቅድስና እግዚአብሔር እንድትረዳንና እንድንኖር ዘንድ እንድታበረታን በኢየሱስ ክርስቶስ ስም እንጸልያለን። ለትውልድም ሁሉ ለራሳችንም ለአንተም የሚመች የተቀደሰ አገልግሎት እግዚአብሔር አምላካችን ሆይ ሰውነታችንን ላንተ የተቀደሰ መሥዋዕት አድርጎ ማቅረብ ነውና ሕይወታችን በሚመለከቱን ሰዎች ሁሉ ምሳሌ የሚሆን ነውና እግዚአብሔር አምላካችን ሆይ የተቀደሰ መሥዋዕት የተቀደሰ እግዚአብሔር አምላካችን ሆይ ምስጋና የተቀደሰ መታዘዝ ላንተ እንድናቀርብ
ከግብዝነትና ከአመፃ ከጨለምተኝነትና ከድንዛዜ ሕይወት እንድንርቅ ዘንድ ጌታ ሆይ ባንተ መንገድና ሐሳብ እንድንኖር ዘንድ መልካም ፍቃድ እንደሆነ እናውቃለን። በዚያም እንድንኖር ዘንድ እርዳን። እግዚአብሔር አምላክ ደግሞም ትረዳናለህ እናምናለን። እግዚአብሔር ለምነኝ አምን ለግዛት ርስት አድርጌ እሰጥሃለሁ፣ በብረት በትርም ትገዛቸዋለህ ተብሎ እንደተጻፈ የምንለምነውን ሁሉ እግዚአብሔር ሆይ እንደ ፈቃድ የሆነውን ጸሎታችንን ሁሉ የምትሰማ አምላካችን እግዚአብሔር ሆይ ጸሎታችንን በአንተ ፊት እናቀርባለን። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ተብሎ እንደተጻፈ እግዚአብሔር አምላኬ በልብ መታደስ እግዚአብሔር አምላኬ አንተንም ደስ የሚያሰኝ በጎና ደስ የሚያሰኝ ፍጹም የሚሆነውን ነገር እየመረጥን እግዚአብሔር አምላኬ ከክብር ወደ ክብር እያደግን በቃል በመንፈስ በሥጋ በነገር ሁሉ ተባርከን በፊትህ እንድንኖር ዘንድ እርዳን። ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ፣ እስከ መጨረሻው የሚጸና ይድናል ተብሎ እንደተጻፈ በዘመናችን ሁሉ በተቀበልነው መዳን በተቀበልነው ቃል በተባመነውና በሰማነው ቃልህ እግዚአብሔር አምላክ ጸንተን እንድንቆም ዘንድ በኢየሱስ ክርስቶስ ስም እርዳን። እግዚአብሔር አምላካችን ሆይ ስለ ሁሉ ነገር ተባረክ። ቀናችንን ባርከ በሰላም ስለዋልከን እናመሰግናለን። የምሽት ደግሞ ባርክልን። በዚህ ምሽት የተሰማራ የክፋት ኃይል የጨለማ ስልጣን በጌታ በኢየሱስ ክርስቶስ ስም ይፍረስ። እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ ምንም የሚያስፈራችሁ ነገር የለም ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም በመተማመን እንቃወማለን። የክፋት አሰራር ሁሉ በኢየሱስ ስም ይፍረስ። ኃይል፣ ድል፣ መታጠቅ፣ ጸጋና ሙላት በኢየሱስ ክርስቶስ ስም በወንድሞች በእህቶች በቅዱሳን ሁሉ ላይ እንዲሆን ጸልያለሁ። በነገር ሁሉ አምላካችን አንተ ክበር። የመልካም ራእይና ህልም በኢየሱስ ክርስቶስም የሰላም የእረፍት ሌሊት እንዲሆንልን ጸለይን። ጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።